አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተባረክ እግዚአብሔር አምላክ አበዊነ ቅዱሳን አምላክ እናንተም የኛም አምላክ ዛሬም ዘወትርም የተመሰገነ ይሁን። እንዲሁም እናታችን ቅድስት ድንግል ማርያም ለልጇ ክብር ምስጋና ይግባው። አባቶቻችን ለሰጠን ለመድኃኒዓለም ቸርነቱ የማያልቅበት ለእሱም እንዲሁም ምስጋና ይግባው። አባቶቻችን 606 ቅዱሳን የ606 ቅዱሳን ማለት በያላችሁበት በሀገር ውስጥ ሆናችሁ አስራታችሁንና እንደዚሁም ሀሳባችሁን ለገደፋችሁን ምዕመናንና ምዕመናት ባላችሁበት እግዚአብሔር የተባረከ ያርግልን ይባርካችሁ። ያው እኛ በሰሜን ወሎ ሀገረ ስብከት በመቄት ወረዳ የምትገኘው ጎረጎር ምዕራፈ ቅዱሳን ቅድስት ማርያም አንድነት ገዳም አይቀደም የሰማችኋት ቢሆንም የእሷ ተአምር ከጊዜ ወደ ጊዜ እየራቀ እያቀቀ ስለሚሄድ ያልሰማችሁት ምስጢር ደግሞ የምናሰማችሁ ይሆናል ማለት ነው። እንግዲህ ይህን ገዳም አይታችሁት ይሆናል። በታሪኩ 606 ቅዱሳን አንድ ቅዱስ እንኳን ኑሮ ብዙ ነገር ታሪኩ ይነገርበታል ማለት ነው። እኔ ደግሞ በህይወት ያላለፉ በዛው ቦታው ላይ እስካሁን ድረስ ታምር እያደረጉ ይገኛል ማለት ነው። አሁን ካደረጉት ታምራት የምነግራችሁ ምንድነው? መጽሐፉ እየገዙ ብዙ ሰዎች ቅዱሳኖችን ታምራት እንዳደረጉላቸው ይናገራሉ። እንዲሁ ሆነ እያሉ ማለት ነው። አንዲት እናት ጽዮን ማለት ነው የዳር ማርያም ትከብራለች። ሁለት እህትማማቾች ጓደኞች ማለት ነው። እህት ማለት ነው ክርስቲያን አንድ ነው። ያው በክርስትና ህይወት ስንፈጠርም መድኃኒታችን ኢየሱስ ክርስቶስ እጁን ዘርግቶ የፈጠረን እነዛ በጣም እህትማማቾች ነበሩ። ልጅ ስለሌላት ግን ታዝን ነበር። ጓደኛዋ ጎረጎር ማርያም እንሂድ ብለው ወደ ጎረጎር ማርያም ከወንዙ ከተጠመቁ በኋላ ሁለቱም ማለት ነው እመቤታችን ለመሃኒቱ አልተገለጸችላትም። ለጓደኛዋ ግን ቀይ ሴትዮ በአጠገብሽ ቆማለች፣ ለምንድነው እማትቀበያት ብላ ጓደኛዋ ታወራታለች። ምኑን ስትላት ስውር ትልባታለች። ወዲያውኒቱ መሃኒቱ ነፍሰ ጡር ሆና አሁን ትገኛለች ማለት ነው። ከገዳማችን መጥተው ተደስተው ሁላቸውም ምለዋል። አንደኛዋ ደግሞ ስራ የሌላት ምንም ነገር አዝና ተክዛ ስትሄድ በሁለተኛው ቀን ስራ አግኝታ ቢሮ ገብታ የገዳሙን ቃል ተጻንቻለሁ እና እኔን የሚያጸና ቅዱሳን እናንተን ያጽናችሁ ብለው ሁላቸውም ቃላቸውን ሰጥተዋል ማለት ነው። እና በያላችሁበት ቅዱሳን አባቶቻችን በረከታቸው አይለያችሁ፣ እመቤታችን በአማላጅነት ተጠብቃችሁ ማለት ነው። እና ምን ለማለት ነው የፈለኩት እንግዲህ ገዳም በአሁነኛው ያው ተቀብሮ ቢኖርም ጊዜ ገቢር ለእግዚአብሔር መነሻቸው ነው ብሎ መድኃኒታችን ኢየሱስ ክርስቶስ የሰጣቸው ይህን ትውልድ ታድናላችሁ ብሎ እነሆ አሁንም ይህንን ለማለት ሁሉም ሰው እየመጣ ቃሉን እየሰጠ ይገኛል ማለት ነው። ይህ ስትረዱት ስታግዙት የነበረው ገዳም አሁን ከታች ወደ ላይ እየመጣ ነው። በመላ ዓለም ያላችሁ ጭንቀታችሁን ይጠብቃችሁ፣ የቅዱሳን እርዳትነታቸው ጸሎታችሁ አይለያችሁ እንላለን ማለት ነው። ያው ያገዛችሁንን እንግዲህ በትንሽ ደቂቃም ያው ትንሽ እንቆያለን ማለት ነው። አብረን በዚህ ባለችን ሰዓት አሁን ወደ አዲስ አበባ የመጣንበት ያው ባለፈው ስታግዙን ነበረ ስትረዱንም አሁን አዲስ አበባ ድረስ አባቶቻችን እናቶቻችን ሁሉም ለማኝ ሆነ። ግን ልመናው ምን መሳችሁ? ውሃ የሄደችበትና ይላሉ አባቶቻችን የሞተችበት እኩል ያለቅሳል ይባላል። ያችሁት ውሃ የሄደችበት ዳበት ነው፣ የሞተችበት ደግሞ ሙታበታለች። ገዳማቶቻችሁና ገዳማችሁ ደግሞ በአሁኑ ሰዓት ላይ በጣም አስቸጋሪና አስጠቃቂ ሆኖ ነገር ሆነ። ባለፈው ስታግዙን በአስራትም በተለያየም ነገር እየረዳችሁ እንላችሁ አሁን የቀለብ እገዛ ገጥሞታል ገዳሙ ማለት ነው። በቀለብ ምክንያት ገዳሙ ገጥሞታል። ሁለተኛ ደግሞ የገጠመን ችግር ምንድነው? እኛ ይህንን መጽሐፍ ሽጠን ታሪኩ እየተነበበ በዓለም የሚደርስ መጽሐፉ ይህ መጽሐፍ እንግዲህ የስድስቱ ቅዱሳን እመቤታችን አሟልቶ የያዘ ድርሳነ ዮናኤል በዓለም የሌለ ቢባል ከገዳሙ ብቻ የሚገኝ ይህ መጽሐፍ ከገዳሙ ብቻ የሚገኝ ነውና ገዝታችሁ እንድታነቡ ከቅዱሳን አባቶች ታዞ በየቤታችሁ ቢሆንም ከካንሰር በሽታ መውለድ እምቢ ያላቸው ከጭንቀት ታንቀው እንሞታለን ያሉት ሰዎች ራሱ መልአኩ ሰይፉን ይዞ እንደሚጠብቀን ቅዱሳን አባቶቻችን በመስቀል እንደሚጠብቁና እመቤታችን መታን በረከት እያሉ ይናገራሉና ቢቻላችሁ
መጽሐፉን ገዝታችሁ አንቡ። ወደ ገዳሙ መታችሁ ደግሞ ተሳለሙ ነው። ሌላኛ የምንለው ነገር የለንም። ሌላው እንግዲህ ሁሉም ታሪክ አዋቂ ነው። እኛ ገዳማውያን ህይወታችን ምንድነው? እንደ ሌላዎቹ እንደ አዲስ አበባ ወይም አነጋገር እንደ ሌላ አይደለም። እኛ በአባቶች ስርዓት ባለው ነገር እስከሆነ ድረስ እንግዲህ እኛ ገዳማችሁን መታችሁልን ባለው እገዛ ደግሞ መጽሐፉን ገዝታችሁ አንቡልን። አሁን ሁለት ችግሮች መጽሐፉ ቢሸጥልን ገዳሙ ይረዳል ማለት ፈልገን ነው። በዚህ ሽጦ ይረዳል። ከእናንተ ጋር ደግሞ ተነጋግረን ባደረግነው የተጀመሩ ፕሮጀክት ታላቅ ፕሮጀክት አሉ። በጋሸና ከተማ ሰውን ከሌላ ነገር ለማድረግ በማሰብ አርቀን በማሰብ ይህም የእናንተም ጸሎት ሀሳብ ኑሮበት የእኛም ምኞት ሆኖ ጧፍ እንዳመረት አሁን በምታዩት በነዳጅ ምክንያት ተብሎ ባለው ነገር ተቋርጦ ቀርቷል። በኢኮኖሚ ጉዳይ ላይ ማለት ነው። ሌላ ደግሞ የዘይቱን ደግሞ ለማለት ደግሞ ንጹህ ዘይት ለአካባቢ ህብረተሰብ እናቀርባለን ብለን ቦታው ተጀመረ። እነዚህም ቀርተውብናል። እነዚህን የምንሰራው ከእናንተ ጋር ስለሆነ የተቻላችሁን አግዛችሁን ተጋግዘን ገዳማችሁ እንድታግዙልን ለማለት በሀገር ውስጥ ናችሁ የምትጓጉ በሀገር ውጭ ናችሁ የምትናፍቁ እንግዲህ ኢትዮጵያውያን ድሮም እመቤታችን አስራት አድርጌ ሰጥቼሻለሁ ባላት ቃል ኪዳን አሁንም ይሁን አባቶቻችን ሲሰደቱ እሷን ይዘው 606 ቅዱሳን 700 ግመል ጭነው እዛ ገዳም ላይ እንዳሉ አሁንም በዛ ቦታ ላይ ያው ታሪካቸው እየገዛችሁ እንድታነቡ ለማለት ነው። ሌላውን ይሄ ቀን ተተጋገን የተወለዱበትንም በዚህ በጊዝ ሚዲያ ላይ ተለቋል። አይታችሁት ነው። የተወለዱበት ማለት ያደጉበት እንግዲህ ጽድ ተቆርጦ አያቆጠቆጥም፣ ሸምበቆም አያፈራም፣ ፍሬ የለውም ማለት ነው። ይሄ ጽድ ግን እያቆጠቆጠ እሱንም ባለፈው ላይ ሄደን ቦታው ድረስ አይተናል። እሱም ተከታተላችሁ እኒ ታምራት የሚያደርጉ አባቶች ይህን መጽሐፍ አንባችሁ ይህን ደግሞ እንድታነቡና እንድትጠቀሙ ለማለት ነው። ይኸው ቤቱ ሞልቷል በመጽሐፍ ምዕመናን ወምዕመናት ሁላችሁም ቢሆን ማለት ነው። የሁላ ፈተና ችግር የመጣብን መጽሐፍ አለማንበባችን ነው። ድንግል ማርያም መጽሐፍ በማንበቧ መድኃኔዓለም ክርስቶስን ወልደዋለች። አያችሁ። እኛ ደግሞ መጽሐፍ አለማንበባችን የተለያዩ ፈተናዎች እየመጡብን ይገኛል ማለት ነው። የራስ ፈተና ሌላውን ተውትና የውስጣችን ፈተና ብዙ ፈተና እየመጣብን ይገኛል። ለዚህ ፈተና ደግሞ ይኸው መድኃኒት ሥጋ ወነፍስ ይህን መጽሐፍ አባቶች ባርከው ሲያወት ብቻ ግርማ ያለው መጽሐፍ ገዳማውያን አባቶች አስረክቧቸዋል። አንባችሁ ተጠቀሙበት ነው ማለት ነው። ሌላው ደግሞ ያው መልእክታችን የሚኖረው ምንድነው? አንደኛ ንስሐ እንግባ። ጊዜው መቼም ያይላችሁበት ከወጣን የማንመለስበት አበው አባቶቻችን ምንድነው የሚሉት? ምን ብለዋል መሰላችሁ? ከቆመ የተቀመጠ ከተቀመጠ የተኛ ይላሉ። ለዚህ ደግሞ ዋና ምንድነው? ንስሐ መግባት፣ ሥጋ ወደሙ መቀበል፣ ወንድሙ እህቱ ያጠፋውን ደግሞ ይቅርታ መጠየቅ። እነዚህ ናቸው ከጌታችን ኢየሱስ ክርስቶስ ጋር የሚያገናኙ። ሌላው ራቁታችን ተፈጠርን ራቁታችን እንወርዳለን። ምንም አብሮ የሚከተል ነገር ስለሌለ ማለት ነው። አባቶቻችን ደግሞ የሚረዳ ሰው ነበር። የሚገርማችሁ ነገር ገዳሙን የሚያግዙ ሞተው በመንገድ ቀሩና በንስር የሚገርማችሁ በንስር አምጥተው ወደ ገዳማውያን ያስገባሉ። ገዳምን የረዳ ውሻም በላው፣ ጅብን ጎተተው፣ የትማ የመኪናም አደጋ ወደቀ፣ ምንም አደጋ ወደቀው የሚቀር አይመስላችሁ። ይህን ቃል በቃል ይሁት። ለዚህ ደግሞ ምስክር ምንድነው ማየት የምችው? መልከ ጼዴቅ የሚባል አለ። መልከ ጼዴቅ አጥንታቸው እስከ አካላቸው ድረስ የተቀመጡ ሰዎች አሉ ማለት ነው። አያችሁት? ለምንድነው ሲባል ተጠራጣሪ መናፍቃን አሁን አሉና ሄደው ሲያዩት ያንን ነገር አይደለም ይሆናል አይሆንም ተብሎ ሄደው ሲያዩት ግን ምንድነው የሆነው? ቃል ኪዳን ያላመነው አካሉ ፈረሰ፣ ያመነው ግን ከግማሽ በኋላ እዚህ ከመታጠቂያው በላይ ፈረሰ፣ ከመታጠቂያው በታይ ደርቆ ቀረ ይባላል። የሚባለው ነገር ታሪክ ምንድነው ላችሁ የፈለኩት? ገዳማውያን የረዳ ሰውም እስከ መጨረሻ ድረስ ያው አባቶቻችን በንስር አምጥተው በራሳቸው በረው ክንፍ አላቸው አምጥተው ልጆች ስለብስ ከሚሉ ድረስ ይህንን መጽሐፍ እያነበባችሁ ተጠቀሙ። ገዳማችሁን ደግሞ እገዙ። እኛ ኃላፊ ነን፣ ትክክለኛውን ተከተሉ ነው። ሁሉም ተናጋሪ ነው። ሁሉም ታሪክ አውሪታ ነው። ቅድም የጠቀስኩላችሁ እናቱ ውሃ ሄደችበት። እኛውን ገዳማውያን በአምናው ዕለት በዛሬ ዓመት ላይ ሱዳን ጠረፍ ድረስ ሄደናል። ጥሬ እየለምን ከገበሬዎቹ ለማምጣት ማለት ነው። ከአርሶ አደሩ ገበ እያመጣን እንዴት ገዳሙ ይፈታብናል ለማለት ማለት ነው። አሁን ደግሞ በዚህ መተን እንደው አንዳንድ ብለን ነበር። አሁን ጊዜው ከኛ ይልቅ አሁን የአዲስ አበባ ሕዝብ እንኳን ሊለመን ይለመንለታል። የሚያሳዝነው ነገር ማለት ነው። ሁሉም ነገር ያው እንደምታውቁት ነው ያለበት። ግን
የተቻላችሁን ያህል አስራታችን በጓደኛም ይሁን በምንም ይሁን አስራታችን እያስገባን ይሄን መጽሐፍ እያነበብን እንድንጠቀምበት ለማለት ነው። እንግዲህ ባላችሁበት እንግዲህ በሀገር ውስጥ ናችሁ ያው አሻግራችሁ በማየት ገዳሟን ትናፍቃላችሁ። በሀገር ውጭ ናችሁ ደግሞ ለማየት አንዲት እናታችን ከአሜሪካ ወልተ ትንሳኤ የሚባሉ ተቋቁመው በደመና የምነግራችሁ ነገር ማለት ነው። በደመና ዲያቆን አቤሜሌክ አለ አብረን እየወረን አይቀደምም በወፍ እንደገባ ታሪኩ ላይ ያው አይታችኋል። ወፎቹ ቅዱሳኖቹ ደግሞ አንዲት እናት አጸደ ማርያም የሚባሉ ስንሄድም ደክሟቸው ለመውረድ ተንቀጠቀጥኩ ሲሉ ቃል ሰጥተው ላባቸውን ነጭ ላብ ወጥቷቸው ሲጠንትን ለባላ በፊታቸው እየወረደ ሲሉ እነዛ ቅዱሳኖች መጡና በንስር መጥቶ እንዲዞሩናል። ምንድናቸው እነዚህ ነገሮች አሉ? አይ የሰው ብርታት ነው። ድካማቸው ላይ ልቤ ተሸንፋ ነበር ልትወጣ ደርሳ ነበር ተመለሰች ብለው ይሄን ቃል ተናግረዋል። ልጃቸው ደግሞ ከቅዱሳን ከተሰወሩበት ደክሟት እንደዚህ አረፋ ወደ ጸበሉ ስጉራኑ ቅዱሳን ጸበል ወደ ቅዱሳኑ ጸበል ለመድ ማለት ነው። አዛ ጸሎት አድርገን ከሚሰበሰብበት ጸሎት ከሚይዙበት እንዳለ አህዮች ተመስለው መጥተው አህዮች እኛ ርኩስ እንላቸዋለን እንጂ እነሱ ቅዱስ ናቸው። መድኃኔዓለም አንድ ባይታዊን ሲሰደብ አህያ ብሎ ሰድቦታል። እኔ የእሷን ያህል ክብር የለኝም አለ። ምን ነው የእሷን ያህል ማየተም የለንም እኛ መዋስ አህያ በዚህም ማየተም አላት በዚህም ማየተም አላት። ከግብፅ ኢትዮጵያ ይዛ መጣለች። ወሳይና ባሪያም ሲባል ደግሞ ተሸክማለች። እና ምን አሉ አባታችን ሊቁ ምንድን ያሉት አህያ ብሎ ሲሰድባቸው እኔ አህያ ያህል ክብር የለኝም ብለዋል። እነዛ ጌሽ ተመስለው ደግሞ ቁጭ ብለን ካረፍንበት መጥተው ምን አይነት ቋንቋ ልግለጽላችሁ? ልጅቱም አይታም አታውቅም፣ አህያ ምንነቱን አታውቅም። የአዲስ አበባ ልጅ ናት። መጥተው ግን እሷ ካለችበት እሷን ፍጥጥ እነሱን ፍጥጥ ሁሉም ተያይተው የያዘ በሽታ ለቆኝ የጎረጎርን ገዳም የሚለውን አላውቅም ነገር የጎረጎር ፍቅር አደረብኝ ብላ በዛው ተመስሎ ፍቅሯ በልቧ አድሮ እስካሁን ድረስ የገዳሙ ፍቅር እንደ ማዕርና እንደ ስኳር ትላለች። ባፌ ይሟሟል የዚህ ገዳም ፍቅር እስከ ለተሞቴ ድረስ አይለይም ስትል ቃሏን ሰጥታለች ማለት ነው። እና እናታችንም ወለተ ትንሳኤ ከአዲስ አበባ ተነስተው ሲመጡ ፀሐይ አሩር ነበር ያቃጥለኛ ብለው ሲጨነቁ 2 ሰዓት ተኩል መንገድ የሚሄደውን በደመና ተሸፍነው መስካሪ ዲያቆን አቤሜሌክ ሌላም አባቶች አሉ። ደመና ታይቶ የማይታወቅ ደመና እየመራቸው እስራኤልን የመራ ደመና ወደ ገዳሙ እስከሚደርስ አድርሶ መልሷቸዋል ማለት ነው። ቀስተ ደመናውን በገዳሙ ተተክሎ 11 ሰዓት መነኮሳት ለጸሎት ጾሙም አብይ ጾም ነው። ለጸሎት መነኮሳት ሲሄዱ ደግሞ ቀስተ ደመናውን እሱንም አብሮ ሊላክላችሁ ይችላል። የሰትዮቱንም አካሄድ ይሄም አብሮ ተያይዞ የሚላክ ስለሆነ ማየት ትችላላችሁ ብዬ ነው። የሰትዮቱን አካሄድና ደመናው እንዴት እንደሸፈናቸው ይሄም ማየት ትችላላችሁ ግልጽ ስለሆነ። ሌላው ደግሞ ጸሎት 11 ሰዓት ሲደረግ ቀስተ ደመናው ከቅዱሳኑ ከተሰወሩበት ጸሎት ላይ እንዴት እንዳደረገ ይሄንንም ደግሞ ማየት ትችላላችሁ። ይህን ለማርያም ለሚያደርግ ገዳማችሁ እኒህ አባቶች ለመጠበቅ የተሰወሩት ተሰውረዋል ያሉት እናቶች አበው አባቶች መነኮሳት ስላሉበት ይሄን እንደ ረሃብ የከፋ እስከለደ ድረስ አንደኛ በት የላችሁ ማየት ትችላላችሁ። ከኬሻ ነው የሚያድሩት፣ ከቁልቋል ስር ነው የሚያድሩት። ይህን አይታችሁ ደግሞ የተቻላችሁን አብዙ በጥቂቱ አስራታችሁን አድርጋችሁ እወቁ። አሁን አንድ የምነግራችሁ ነገር የለም፣ ገዳም አይለምንም። ይሄን ማወቅ አለባችሁ። ለምን በሉኝ፣ እየለመነ ሳይሆን ገዳም እየለመነላችሁ ነው። በዚህ ደዌ ኃጢአት ምክንያት መጽሐፉን አንበን ብንቆረቆር የምትይዙልኝ ነገር። ሌላው ደግሞ በዚህ ኃጢአት ምክንያት ደግሞ ይህን የምናየው የተበለቀለቀ ነገር አላፊ ነው። አሜሪካም አውሮፓም ምንም ኑረን የተበለቀለቀ ዓለም ነው ያለንበት። እንደተበለቀለቀ ይቀራል። ብርጭቆ እንደሆነ አሁን ብርጭቆ ከወደቀ እንደሚሰበር እኛም አካል ተሰባሪ ነው። ግን አባቶቻችን የሚለምኑላችሁ ምንድነው? ለዘጸዋዐ ስምኪ ወለዘገ ተስካረኪ ይምህርለኪ ያለው ቃል ኪዳን የእመቤታችን ቃል ኪዳን እንዳይታበል በለሐሰብን ያስማረች በ78 ነፍስ በልቶ በጥርኝ ውሃ ብቻ አይደለም ድሮ የሰራው ኃጢአቱን ያስመለሰችው። እኛ የሰራነው ኃጢአት ሲመዘን ሚዛኑ እንዲያመዝን አብሮ ስለማይቀበር አስቀመጥ ነው። ምንም አልነው ባንክ ቤትም ማሞር ነው። ምንም አልነው አብሮ አይከተለንም። አይቀርታ የገዳሙን አካውንት እኔ የምገኝበት ስልክ ከፈለጋችሁ አዚያው እንዳልሳሳት ብዬ ነው መቼም በቃል ስለሚረሳ። እሺ የገዳሙ አበምኔት ስልክ የሚገኝበት ወይም 09
0956 88 87 እደግመዋለሁ 097956 88 87 ይሄ የኔ ስልክ ነው። ሁለተኛ ስልክ ደግሞ ቆሞስ አባ ገብረ ኢየሱስ ጋሻው ይላል የገዳሙ አስተዳዳሪ ስልክ ነው። ይሄ የገዳሙ ስልክ ነው ማለት ነው። የገዳሙ የኔ ሳይሆን እኔ ማለት አንድ ሰው ነኝ። እኔ ማለት ነው። ግን የገዳሙ ስልክ የሚገኝበት ማለት ነው። ይሄ እሺ የገዳሙ አካውንት ቁጥር 1018 04 23 97 8 እደግመዋለሁ 1018 04 23 97 8 የአቢሲኒያ ባንክ 15 10 66 76 3 15 10 66 76 3 አቢሲኒያ ባንክ ይሄም የገዳሙ አካውንት ነው። ይህ ስልኩም የምላችሁ የገዳሙ ነው፣ አካውንቱም የገዳሙ ነው። እና በዚህ ስልክ ድጓት ማግኘት ትፈልጋላችሁ፣ አካውንቱም ይሄ ነው፣ ስልክ ቁጥሩም ይሄ ነው፣ ገዳሙ የሚገኝበት ማለት ነው። እንግዲህ በሰላም ላይ በተረፈ ደግሞ ከገዳሙ ትላልቅ ነገሮች እያደራጀን ነው። በሌላ በኩል ደግሞ እንገናኛለን። የሰራነው ነገር አልዓዛርን በአራት ቀን እንዳነሳ እኛንም ከዚህ ዓለም ኃጢአት እንዲያነሳን ቅዱስ ፈቃድ ይሁንልን። ባላችሁበት እንግዲህ እግዚአብሔር ይባርክልን፣ እግዚአብሔር ይጠብቅልን። የቅዱሳን አምላክ አይለያችሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን። አምላከ አበው ኢትዮጵያንም ሀገራችንን ያረጋጋል።